መሐመድ ሰዒድ ምን አይነት ልጅ ነበረ የሚለውን እስኪ ኢንሻአላህ ወንድማችን ተውፊቅ ዩሱፍ እስኪ ንገረን ኢንሻአላህ። ሽክራን። መርሐባ። ያው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሜ ወላሂ እጅግ በጣም ከሰዎች ጋር ተግባቢ የሆነ አደብ ያለው ልጅ፣ አላህን ፈሪ፣ የረሱል ወዳጅ ሰለላሁ ዐለይሂ ወሰለም አልቃሻ ነበር። በጣም ማለት ለረሱል ሰለላሁ ዐለይሂ ወሰለም የነበረው መሐባ ይለያል። አሁንም ሳስብ ትዝ የሚለኝ ያው አንድ ቀን ያወራ ነው ደሴ ላይ የሆነ ሱቅ አለችው እና እዛ ቁጭ ብለን የሆነ ጊዜ ቂሳዎቹንም የረሱልንም ሰለላሁ ዐለይሂ ወሰለም ታሪኮች እያወራን ያሳለፍነው ጊዜ አለና ከዛ ጊዜ በኋላ በጣም ለረጅም ጊዜ አግኝቼው አላውቅምና ወላሂ አሁን ሆዴን በጣም በቃ የሚያምሰው እሱ ነው። ረጅም ጊዜ ሆኖታል ካገኘሁትና ወይ ወንድምነት እያልኩ ነው በዚህ ልክ መታመሙን ምንም ወላሂ የማውቀው ነገር የለም ያለበትንም አለና አንዳንዴ ያው ሳናውቅላቸው ያሉበትን ሁኔታ ምንም አይነት ነገር ሳንረዳቸው የሚያልፉ ሰዎች አሉና እኔ እንጃ ብቻ በጣም ደንግጠናል በሰማነው ነገር። ወላሂ አልጠበቅንም። አላህ ከወደዳቸው ከናፈቃቸው አብሽር ኢንሻአላህ በሚንገበገብላቸው ነብይ ጋር እንደው ማረፊያውን እዛ ያድርግለት። ፍርደውስ አልአዕላ ያ ረብ። አሚን አሚን። እንጃ ወላሂ በጣም ልቤን ደክሞኛል። ከትላንት ጀምሮ የሆነ ሁኔታ ላይ አይደለሁም። አብሽር ደንግጠናል በጣም። አላህ ይዘንለት። አሚን አሚን። እያደር ያብሳል። በቃ በጣም ነው እያደር ይብሳል። ሀዘኑ በጣም ነው ወላሂ። ለቤተሰቦቹም እንግዲህ አላህ ይሶብራቸው። ወዳጅ ዘመዱም እነዛው። እኔ እና ማሜ ለብቻችንም ሁለት ሆነን ብቻ የሰራ ነው አንድ በአቢዘር በጎ አድራጎት ድርጅት በሱም ዙሪያም የሰራ ነው ስራ ነበረ። በክፍያም በምናምንም ሳይሆን እንዲሁ በንያ ነው። እሱም አውርቶኝ ምናምን ነው የሰራ ነው። በዛም አጋጣሚ ተገናኝተን ነበረ። ብቻ ብዙ ጊዜ አይገኝም። ሀታ ወላሂ ለነሺዳ ራሱ ቶሎ ቶሎ የሚገኝ ሰው አይደለም። ሐቂቃ ብዙ ስራዎች የሉትም፣ ግን የሰራቸው ስራዎች ሁሉ ፍሬ ያላቸው ስራዎች ናቸው እና ያን ያህል በነሺዳውም ቢዚ የሆነ ሰው አይደለም፣ የሚገኝም ሰው አይደለም። ብቻ ምን እንደምልህ አላውቅም። አላህ ይዘንለት። በጣም መልካም አደብ ያለው በጣም አደብ ያለው በቃ የተረጋጋ ሰው ነው። ሐቂቃ በቃ የተረጋጋ ሰው ነው። የተረጋጋ አደብ ያለው የሆነ አላወቅነውም ነገር ነው። በቃ የሆነ አሁን ከሩቅ ሆኖ ማታውቀው ሰው አለ አይደለ? ወንድሜ ነው ቅርብ ነው ትላለህ። አሁን በስራ ተገናኝተናል ምናምን፣ ግን አብረን ነሽዳዎችን ሰርተናል፣ ግን ብዙ ጊዜ የመገናኘት እድልም አልነበረንም። ያው ቢኖረውም ሞር ደሴም ስለሆነ ደሴ አዲስ አበባ ምናምን ስለሆነ እና ለረጅም ጊዜ መገናኘት እድሎችን አላገኘንም። ግን ባገኘሁት አጋጣሚ ማቃውኔ ወንድሙ እንደሆንኩ ነው። ሙሕብ ነው በጣም በቃ በጣም የተረጋጋ ሰው ነው። ወላሂ ቃላት የለም። በቃ ለሱ ወላሂ ምንም ቃላት የለኝም። ሎንኩም ያው አንዳንዴ ሰዎች በሀሰተኛ መንገድ ሊፖስቱ ይችላል። እንደዚህ ፖስተው እንትና ሞተ እንትና እንዲህ ሊሆነው ምናምን የሚለው እና እርግጠኛ አልሆንኩም እና ተደግሞ ተደወለልኝ። ሌላ ሰው ሲደውል ደውለው ድጋሚ ሲነግሩኝ ይሄ ነገር እውነት ይሆን እንዴ ምንድን ነው የተፈጠረው ብዬ በጣም ተደናገጥኩኝ። ከዛም በኋላ ፉአድ ጋር ደውዬ ነው ይሄንን ጉዳይ ያጣራሁት እና ወላሂ ስሰማ በጣም ነው የደነገጥኩትኝ። እርግጠኛ ሆኜ በቦታው ድረስ እስከምደርስ ድረስ እንግዲህ ምንም አላመንኩኝም በሰዓቱ ማለት ነው።
እና ያው ሳር ቤት ነበረ። ሳር ቤት ነጃ ምንድን ነው ቢላሉል ሐበሽ ነበር የታጠበውም እና ወደዛ ይዘነው እየመጣን ነው አሉ። በጣም እየተደናገጥኩ ነው። መኪና ራሱ እንዴት እንዳቆምኩት እዛ ላይ አላህ ወሰነ። ሲሻ ይወስዳል። የፈለገውን ማድረግ መብቱ ነው። አላህ የእሱ ነን፣ ወደ እሱም ተመላሾች ነን እና ብቻ ያው በለጋነት እድሜው በወጣትነት እድሜ አንዳንዴ እኛ ሰዎች ነን እና ሰው ደግሞ ሲባል ያው ሀሳባችን ሁሉ ነገሮቻችን ሁሉ በሰውኛ ብቻ ነው እንጂ የምናስበው አላህ ከሻ ልጅ አይል ሞት ሆነ አላህ ወሰነ። ሲሻ ይወስዳል። የፈለገውን ማድረግ መብቱ ነው። አላህ የእሱ ነን፣ ወደ እሱም ተመላሾች ነን እና ብቻ ያው በለጋነት እድሜው በወጣትነት እድሜ አንዳንዴ እኛ ሰዎች ነን እና ሰው ደግሞ ሲባል ያው ሀሳባችን ሁሉ ነገሮቻችን ሁሉ በሰውኛ ብቻ ነው እንጂ የምናስበው አላህ ከሻ ልጅ አይል ሞት ወጣት አይል ሽማግሌ ነው አይል ይሄ እኮ ደህና ሰው ነው ኸይረኛ ነው አይል ሁሉንም ነው የሚወስደው እና ወላሂ በጣም ነው ያዘን ነው። ሁላችንም እንግዲህ ሀዘኑ እየቆየ ነው። ወላሂ እየቆየ ነው የሚያስለቅሰው። በቃ የሆነ የማትጠብቁት ነገር ዱብዳ ነው እና በሰዓቱ በነበረው ነገር በጣም ሁሉም ተደናግጧል። ሁላችንም ቅርብ የሚባሉ ወንድሞቹ ከእኔም ከማንም የሚቀርቡም እነ ሙዓዝም እነ ፉአድም እዛ ነበሩ እና በቃ ያልታሰበ ነገር ነው። ድንገት ታሟል ተብሎ ገብቶ ነው እንግዲህ የፈጠነበት እና አጀሉ ደርሷል። እንግዲህ የአላህ የወሰነው ቀን ከደረሰ ማንም ሰው ወደኋላ ሊል አይችልም እና የአላህ ውሳኔ ሆኖ ወንድማችን እንግዲህ ወደ አኻራ ተሸኝቷል። አሁን እኛ ላይ ትልቅ አመና ወድቋል። ማወቅ ያለብን ነገር ወንድማችን በኖረበት እድሜ ኸይር ነገሩን ሰርቷል። ጥሩ ነገር ባይሰራ በዚህ ልክ አናወራም። ጥሩ ነገር የሰራ ሰው ጥሩ ነገር ይወራለታል። ሁላችንም ለስራችን መጨነቅ አለብን። ለነፍሳችን ነው ማዘን ያለብን። እሱም አላህ ወደሚፈቅደው ሀያት ሄዷል እንግዲህ። ስለዚህ እኛም ለስራችን እንጨነቅ፣ አኸራችንን ያሳስበን። ሁላችንም አጀላችን ይደርሳል፣ መች አናውቀውም። እንግዲህ ወንድማችን መሐመድ ሰዒድ 4 ልጆች አሉት። 4 ልጆቹ እንግዲህ የቲም ሆነዋል። የአባትነትም ኃላፊነትም የአጋዥነትም ከአላህ በታች አለን የማለት የኛ አማና። ስለዚህ በቻልነው አቅም ሳንሰስት ከአላህ እናገኘዋለን። ወላሂ ከአላህ እናገኘዋለን። የመልካም ባሮች ደጋግ ባሮች የነበሩ ልጆቻቸውን ማገዝ ራሱ ሌላ ኸይር አለው እና በቻልነው አቅም ለአላህ እናበድር፣ መልካም እንስራ። በቻልነው አቅም ሀዘናቸው እንዲታበስ ቢያንስ እንኳን እንደው እንዲጠነክሩ ያደርጋቸዋል። በቻልነው አቅም ሁላችንም አላህ ከሰጠን ነገር ላይ ለአላህ እንስጥ፣ ለአላህ ብለን ማለት ነው። ይሄን ነው የምለው። ተሳሰብንበት ዋነኛው ዓላማ እንግዲህ ወንድማችን መሐመድ ሰዒድ አላህ ይርሐመውና በህይወት እያለ አላስቸግረንም ወይም ደግሞ እንዲያርጉልኝ ብሎ ልመናም አልወጣም። ማንንም ደግሞ እንዲህ አድርጉልን ብሎም አይደለም ወጥቶም አይደለም። ግን ይሄ እንደ ኡማ ኃላፊነትም አለብን ብለን ስላሰብን ነው ሁላችንም መረባረብ አለብን። ለዚህ ቦታ ላይ ተቀምጠን ተሰባስበን አላህ ኸይር ጀዛውን ይክፈለው ወንድሜ አብዱረሂም አሰባስበን ሁላችንም እዚህ የተቀመጥነው እና ሁላችንም የምናደርገው ነገር እዚህ መሐመድ አላህ ይርሐመውና ለእሱ የምንሰጠው የምናሳየው መሐባ ቢኖር በልጆቹ ላይ አሁን ጀስት ማድረግ እንችላለን ማለት ነው። አልረፈደም። አሁን ማድረግ የምንችለውን ነገር ሁሉ ማድረግ እንችላለን። ጀስት እዚህ ጋር የተቀመጠ አካውንት አለ። ምንም የምናውቅ ነገር የለም። ከ5 ብር ከ10 ብር ጀምሮ የምትችሉትን ነገር ሁሉ ጀስት ፈዳኢሉ የቲሞች የተንከባከበ ብዙ ነገሮች አሁን ሀዲሱ ያው ደጋግማችሁ ሰምታችሁታል።
መደጋገም ስለማያስፈልግ ወደ ገደለው መሄድ አለብን፣ ልንደርስላቸው ይገባል። እና ምን አይነት ባህሪ ነበረው? በተለይ መሐመድ ሰዒድን ከሌላው ምን ለየት ያደርገዋል? በስራ አጋጣሚ ብዙ ሰዎችን ታውቃለህ፣ አብራችሁም ብዙ ስራ ሰርታችኋል እና መሐመድ ሰዒድን ስታስብ ቀድሞ አይምሮህ ላይ የሚመጣው በተለይ ወጣቱ ትውልድ ምን ይማራል ከሱ? እንዲሁም ደግሞ ዲን እንቅስቃሴ አካባቢ ላይ ያለ በተለይ መሐመድ ሰዒድ አንዱ ትልቁ የሚነሳበት የረሱል ሰለላሁ ዐለይሂ ወሰለምን ሽዳ ከማለት በዘለለ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መልካም ስለ ምግባርን ላሟላ ነው የተላኩት ብለዋል እና መሐመድ ሰዒድ በስራም አጋጣሚ በተለያየ በጓደኝነት እንደ ወዳጅም ምን አይነት ወዳጅነት ጓደኝነት ነበረው? እስኪ ይህንን ገለጽ ኢንሻአላህ። ጀዛከላሁ ኸይር። ወላሂ እኔ በማውቀው ልክ እንግዲህ መሐመድ ሰዒድ ለሰዎች ላይ የሚደርስ አይነት ሰው አይደለም። መጥፎ ባህሪ የለውም። በጣም ተጫዋች ነው፣ ይግባባል ግን ድንበር አያልፍም ማለት ሰዎች ላይ ይሄ መጥፎ ነገር ከሰዎች ጋር የሚያቀያይም አይነት ባህሪ ያለው የለም። በቃ በራሱ አጃ ነው። እንደውም እኔ ችግሩን በዚህ ልክ መደበቅ ቢቸገር እንኳን የሚናገር ሰው አይመስለኝም። እና ለዛም ነው እኮ በዚህ ልክ ተራርቆ ያን ያህል እንደዚህ አለመስማት ራሱ ቅርብ ነኝ ብዬ ነው ማስበው። እኔ እንግዲህ እንደ ወንድም ግን በዚህ ልክ ችግሮቹን ያለበትን ሀጃ ያለበትን ሀል እንኳን ለወንድሞቹ እንኳን መናገር የሚፈራ ወንድም ነው እና በጣም ተዋህዶ ያለው ሙሒብ ነው። ሐቂቃ እኔ ከማሜ የማረሳው ነሺዳዎቹን ስንሰራ ራሱ ግጥሞችን ይመርጣል። ሐቂቃ በቃ የሆነ ግጥም ሲሆን እኔ ይህንኑ ራሱ ካልሆነ አልሰራም ነው የሚለው። የሆነ ከነፍሱ ጋር የሚያወራባቸውን ግጥሞች ነው ብዙ ጊዜ የሚመርጠው። አሁን እንኳን እኔ ስሰማቸው ወላሂ የዛን የለካ ሆን ብሎ ነው የሚመርጣቸው ምናምን እያልኩ ነው። እና ሱብሃነላህ አላህ ይዘንለት፣ አላህ ይውደድለት መልካም ስራውን። እንግዲህ ልጆቹንም ሁላችንም አማና አለብን ወላሂ ከሁሉም በላይ ማሜ እንግዲህ ኺታሙንም አላህ ያሳምሮለታል ነው ብለው ኸሚስ ሞቶ ጁምዓ መቀበርን እንግዲህ የማይመኝ ሙስሊም የለም። አማኝ ሆኖ ዑለማዎችም የሚመኙት የሆነ ኺታም ነው እና አላህ ወፍቆታል። እንግዲህ መጨረሻውንም ማረፊያውንም አላህ ያሳምርለት። መዐ ነቢይን ወስዲቂን ወሹሃዳ ወሷሊሒን አላህ ያደርግለት። ይህን ነው የምንመኘው። ከዛ ውጭ ግን አማን አለ። የሐቂቃ እኔ ማለት ሙሒብ አውቃለሁ ብዬ አላስብም፣ ግን ማሜ የምር ሙሒብ ነው መሰክራለሁ። እኔ ሙሒብ ረሱል ነው ሰለላሁ ዐለይሂ ወሰለም። የምታይበት አኽላቅ አላሁ ሙስተዓን። አላህ ጀነት አላህ ያርገው ያ ረብ። አላህ ይዘንለት ያ ረብ። አላህ የጀነት አላህ ያድርገው ከሚወዳቸው ነው ይጋር። ለኛም አላህ ይዘንልን፣ አላህ ያሳምርልን። ወላሂ እሱ ነው ዋናው። አሚን አሚን አሚን። አላህ የሁላችንንም ኺታም ያሳምርልን። አሚን አሚን።